የመጨረሻው ደግሞ ሁላችሁ የምትወዱት በየሳምንቱ ተደጋግሞ የሚደርስላችሁ ክበበ ጌራ ወርቅ የሚለው ነው። እሱን ደግሞ ትርጓሜውን ነግራቸዋለሁ። ነሐሴ 16 ነው የቅድስት ድንግል ማርያም ያው በዓለ ዕርገቷ። የቅዱስ ጊዮርጊስን ፍልሰተ አጽሙ በተመሳሳይ መልኩ ነሐሴ 16 ወደ ልዳ ሆኗል። መጀመሪያ የሚመጣው ቅዱስ ጊዮርጊስ ነበር ይላል። ቅዱስ ጊዮርጊስ እጅ ይነሳታል፣ ከፈረሱ ወርዶ ይንበረከክ ነበር ከፊቷ ይላል። ቅዱስ ጴጥሮስ እንግዲህ የተጠመዱ በሬዎችን ዝም ብሎ ማየት አይገባም ሲል ቅዱስ ታዲዮስ እርፉን ተቀብሎ ማረስ ጀመረ። ሕሙማን ሲተኙ የቅዱስ ጴጥሮስ ጥላው ሲነካቸው ይፈወሱ ነበረ። ቅድስት ድንግል ማርያም በሕይወት ዛፍ በሕይወት አበባ ትመሰላለች። ልጇ ኢየሱስ ክርስቶስ ደግሞ በሕይወት ዛፍ ውስጥ ባለው ፍሬ ሕይወት ይመሰላል። ሊቃውን ሲተረጉሙ ያቺ የገነት ዛፍ ቅድስት ድንግል ማርያም ናት። የጊዮርጊስ የስሙም የሞቱን መታሰቢያ የተጻፈብሽ ይላታል። ቅዱስ ጊዮርጊስ 3 ጊዜ ሞቶ 4ኛ ላይ ፍጹም ክብርን አግኝቷል። ሌላው የመስከረም 33ኛው ማህሌተ ጽጌ ሰዊተ ስርናዩ ለታዲዮስ የሚል ነው። በዚህ ዕለት የተመረጠበት ምክንያት ሐዋርያው የቅዱስ ማርቆስን በዓል እንደሆነ ታውቃላችሁ። ወርሃዊ በዓሉ መስከረም 30 ነው። ስለዚህ ሐዋርያት መነሳት ስላለባቸው የሐዋርያት ጋራ የሚገናኝ ማህሌተ ጽጌ በዚህ ዕለት ተቆሟል ማለት ነው። ቃለ እግዚአብሔሩ ምን ይላል? ሰዊተ ስርናዩ ለታዲዮስ ወለበርተሎሜዎስ ወይኑ እንተጸገይኪ አስካለ በዕለተ ተከለኪ እደ የማኑ ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ብኪ ምውታን ሕያዋነ ኮኑ ወሐዋርያት መላእክተ በሰማይ ኮነኑ። እንግዲህ ወደ አማርኛ ስንተረጉመው የታዲዮስ የስንዴው እሸት የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ የጴጥሮስ ጥላው የጳውሎስ ልብስ ማርያም ሆይ ባንቺ የሞቱት ሕያዋን ሆኑ ሐዋርያትን መላእክትን በሰማይ ገዙ የሚል ልዩ ምስጋና ነው እንግዲህ የቀረበው። ይሄ በጣም የሚገርም ነው። እንግዲህ ቅዱስ ታዲዮስ ሶሪያ ለስብከተ ወንጌል ከቅዱስ ጴጥሮስ ጋር በሚሄድበት ጊዜ ወደ ሀገሩ ሲቀርቡ አንድ ገበሬ ሲያርስ አገኙትና የሚበላ ነገር እንዲሰጣቸው ጠየቁት። እርሱም ምንም የሚበላ ነገር የለኝም፣ ነገር ግን ከቤት የምትበሉትን እስካመጣላችሁ ድረስ ከነዚህ ከተጠመዱ በሬዎች ጋር ቆዩኝ ብሏቸው ያው ወደ ቤቱ ሄደ። ያን ጊዜ ቅዱስ ጴጥሮስ እንግዲህ የተጠመዱ በሬዎችን ዝም ብሎ ማየት አይገባም ሲል ቅዱስ ታዲዮስ እርፉን ተቀብሎ ማረስ ጀመረ። ያን ጊዜ ጴጥሮስ ደግሞ የስንዴውን ዘር አንስቶ ጌታ ኢየሱስ ክርስቶስ ሆይ በረከት በዚህ እርሻ ላይ ትውረድ ሲል ታዲዮስም ትኩን በረከተ ምድር ውስተ ዝንቱ ገራይት የምድር በረከት በዚህ እርሻ ውስጥ ትሁን አለ። ወዲያው በሚገርም መልኩ በግብር አምላካዊ ወዲያውኑ ዘሩ በቅሎ የስንዴ እሸቱ ነው ታየ እና ገበሬው ሲመጣ በጣም የተደረገውን ተአምራት ባየ ጊዜ መሬት ላይ ወደቀ፣ አደነቀ። ከቤተሰቡ ጋር አምኖ ተጠመቀ። እነሱም ወደ ሶሪያ ሀገር ገብተው ነገረ ስጋዌን አስተምረው አሳመኗቸው፣ አጠመቋቸው። ቅዱስ ስጋውን ክቡር ደሙን አቀብለዋቸዋል ለሶሪያ ላሉት ለመጀመሪያ አማኞች ማለት ነው። ስለዚህ እንግዲህ የታዲዮስ የስንዴው እሸት ማለቱ ቅድስት ድንግል ማርያምም ቅዱስ ስጋውን ከስንዴ ወይም ከስርናይ በሚገኝ በአምሳለ ህብስት የሰጠን ኢየሱስ ክርስቶስን በህቱም ድንግልና ጸንሳ በህቱም ድንግልና የወለደች በመሆኗ የታዲዮስ የስንዴው ዘለላ ማለት ያመሰግናታል። ሌላው በሚገርም መልኩ አባ ጊዮርጊስም በመዓዛ ቅዳሴው ላይ ምን ይላታል? ንዑድ ክቡር የሆነ የታዲዮስ የስንዴው እሸት ማርያም ሆይ በረድኤት ነይ በማለት ያመሰግናታልና ምስጢሩ ይሄ ነው። ሰዊተ ስርናዩ ለታዲዮስ ያሰኛት። ቀጥሎ ደግሞ የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ ማለቱ ያው ከ12 ሐዋርያት ነው ቁጥሩ። በርተሎሜዎስ ያስተምር ዘንድ እልዋህ ወደሚባል ሀገር ነው እጣው የደረሰው። ያን ጊዜ ከቅዱስ ጴጥሮስ ጋር ሄደ። ቅዱስ ጴጥሮስ ደግሞ ወንጌል ይስፋፋ ዘንድ ልክ እንደ ሎሌ ነው በርተሎሜዎስን የሸጠው። ምክንያቱም አውቀው ነው ወንጌል ይስፋፋ ዘንድ እንደ ሎሌ የሸጠው። እዛ በመኮንኑ ቤት በጣም በወይን አትክልት ስፍራ ውስጥ የሚያገለግል ሆነ። ከዛ በኋላ ምን አደረገ? ድንቅ ተአምራትን በማድረግ የተቆረጡ ወይን ቅርንጫፎች እንደገና ባንዴው እንዲለመልሙ፣ እንዲያብቡ፣ እንዲያፈሩ አደረገ። የሀገረ ገዢውን ልጅ ከሞት አስነሳ። ወዲያው የዛ ሀገር ሰዎች ሁሉ አምነው ተጠምቀው ቅዱስ ስጋውን ክቡር ደሙን አቀብሏቸዋል። እና አባ ጽጌ ድንግልም በዚህ ወቅት የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ ማለቱ ክቡር ደሙን በአምሳለ ወይን የሰጠን ምግበ ርሁባን ስትየ ጽሙአን
ኢየሱስ ክርስቶስን በግብረ መንፈስ ቅዱስ በድንግልና ጸንሳ በድንግልና ወልዳ ማስገኘቷን ሲነግረን ነው። እንግዲህ የቀኝ እጁ በተከለሽ ጊዜ የወይን ዘለላን ያበብሽ የበርተሎሜዎስ ወይኑ በማለት ያመሰገናት። ስለዚህ ይሄ ምስጢር በደንብ ባድርገው ሊቃውንቱ በተለይና አባ ጽጌ ድንግል እና አባ ገብረ ማርያም ዘደብርሃንታ እንደ ወርቅ አንከብለው እንደ ሸማ ጠቅለው በዚህ ደስ በሚያሰኘው የማሕሌተ ጽጌ ምስጋና ውስጥ አደርሰዋልና ቀጠለና የጴጥሮስ ጥላው ይላታል። ማርያም ለጴጥሮስ ጽላሎቱ የጴጥሮስ ጥላው ነሽ ይላታል። የጳውሎስም ልብሱ ነሽ ይላታል። ይሄውም ከሐዋርያት ሥራ ምዕራፍ 5 ከቁጥር 15 እስከ 16 ካለው ቃለ እግዚአብሔር ተነስቶ ነው። የሐዋርያት ሥራ ምዕራፍ 5 ከቁጥር 15 እስከ 16 እንደምናነበው ስለዚህም ጴጥሮስ ሲያልፍ ይላል ጥላውም ቢሆን ከነርሱ አንዱን ይጋርዝ ዘንድ ድውያንን ወደ አደባባይ አውጥተው ባልጋ ላይ ያኖሯቸው ነበረ። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎችን ይሰበስቡ ነበር፣ ሁሉም ይፈወሱ ነበር ይላል። በተለይ ቅዱስ ጴጥሮስ በሚያልፍበት ጊዜ ጥላው እንግዲህ ጀንበር ስትጠልቅ ስታቆለቁል የሰርክ ጥላ 70 ጫማ ይሆናልና በዚያ ልክ ሕሙማን ሲተኙ የቅዱስ ጴጥሮስ ጥላው ሲነካቸው ይፈወሱ ነበረ። ክፉ መናፍስት ያላቸው ሁሉ ይሸሹ ነበር ይላል እና የጴጥሮስ ጥላው አንቺ ነሽ በማለት ያመሰግናታል። ቀጠለና ወለ ጳውሎስ ሰበኑ የጳውሎስ ልብሱ ነሽ ይላታል። ይኸውም የሐዋርያት ሥራ ምዕራፍ 19 ከቁጥር 11 እስከ 12 እንዲህ ይላል። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበረ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮቹ ይወስዱ ነበረ፣ ደዌያቸውም ይለቃቸው ነበረ፣ ክፉዎች መናፍስትም ይወጡ ነበር ይላል። ስለዚህ በቅዱስ ጳውሎስ ልብስ አጋንንት ይሸሹ ይለዩ ስለነበር የጴጥሮስ ጥላው የጳውሎስ ልብሱ ይላታል። ጴጥሮስ በጥላው መፈወሱ፣ ጳውሎስ በልብሱ ራፊ ጨርቅ መፈወሱ ቅድስት ድንግል ጌታን ብትወልድ ነው ይህ ሁሉ ጸጋ ያገኙትና የጴጥሮስ ጥላው የጳውሎስ ልብሱ ነሽ ካለ በኋላ ይሄ ታላቅ ሊቅ ምን ይላል? ብኪ ምውታን ሕያዋነ ሆኑ የሞቱት በአንቺ ሕያዋን ሆኑ በማለት ደግሞ በምልጃዋ ብዙዎቹ ምውታን ቅድስት ድንግል ማርያም ከልጇ አማልዳ ወደ ሕያውነት ወይም ሕያዋን ወዳሉበት ወደ ገነት እንዲገቡ አድርጋለችና ባንቺ የሞቱት ሕያዋን ሆኑ ካለ በኋላ ምን ይላል ታላቁ ሊቅ? ሐዋርያት መላእክትን በሰማይ ገዙ ይላል። ይሄ እንግዲህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ ቅዱስ ጳውሎስ የዚህን ዓለም ነገስታት መኳንንት ይቅርና መላእክትን እንኳን ድንገዛ አታውቁምን ካለው ተነስቶ ነው እንግዲህ ዛሬ እዚህ የመጀመሪያው ማሕሌተ ጽጌ በተለይ የመስከረሙ 30 ላይ የሚነገረው ቃል እግዚአብሔር ይሄ ምንድነው? ሐዋርያት መላእክትን በሰማይ ገዙ የሚለው ቃል እንደ ቅዱስ ዮሐንስ አፈወርቅ ይላሉ ሊቃውንት። እንደ ቅዱስ ዮሐንስ አፈወርቅ እንግዲህ የተሰጣቸው የሐዋርያት ስልጣነ ክህነት የማሰር የመፍታት ሀብት ምን ያህል ኃያል መሆኑን ያመለክታል። በተለይ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ወዳጆቹ ነበሩ። በተለይ ንጉሥ አርቃዲዮስና ንግስቲቱ አውዶክሲያ ልጅ እየወለዱ ይሞትባቸዋል። በምን ምክንያት ነው እየወለድን የሚሞትብን ብለው ይጠይቃሉ። ደግ ሰው ባያነሳላችሁ ይሆናል አሏቸው። ከዛ ከዮሐንስ አፈወርቅ የበለጠ ደግሰዋለን ብለው ሴት ልጅ በወለዱ ጊዜ መተ ክርስትና አንሳልን ብለው ላኩበት። ሲሄድ በመንገድ መልአኩን አገኘው። ወዴት ትሄዳለህ አለው። መልአኩም ምን አለው? አሁን አንተ የምትሄድባትን ብላቴና ነፍሷን ከስጋዋ ለይታ አምጣ ብሎኝ እሄዳለሁ ብሎ መለሰለት። ዮሐንስ አፈወርቅ ምንድነው ያለው? መልአኩን ነሲያ ሐዲስ ልደት ወይም ክርስትና ለመነሳት ገናናትና ቆየይ ላጥምቃት ብሎት ሄደ። ያውም ያለ እግዚአብሔር ፈቃድ እንዳትንቀሳቀስ በእግዚአብሔር ስም ብሎ የእግዚአብሔርን ስም ጠርቶበት ነበር የሄደው። አጥምቋት በሌላ መንገድ ነው የተመለሰ ዮሐንስ አፈወርቅ። የሚገርመው የካህናት ማዕርጋቸው ደግ እንደሆነ ሊታወቅ ወደ ላይም ወደ ታችም ሳይል ያ መልአከ እግዚአብሔር 10 ዓመት ከዚያው ስፍራ ነበረ እንደ ቆሞ የኖረው። ከ10 ዓመት በኋላ ለባል ታጅታ ይቺ ብላቴና ሀብት አግኝታለሽ መተባርካት ባርካት ብለው ላኩበት። ዮሐንስ አፈወርቅም እሺ ብሎ በዚያ መንገድ ሲሄድ መልአኩን ቁሞ ነው ያገኘው። ምን ነው ከዚህ ቆመሃል ብሎ ዮሐንስ አፈወርቅ ሲጠይቀው መልአኩ የካህናት ማዕርጋቸው ደገኛ ነውና አንተ ቆይ ካልከኝ ወዲያና ወዲህ ብዬ አላውቅም ብሎታል። ከዚያ በኋላ ዮሐንስ አፈወርቅም አጥፍቻለሁ ብሎ መልአኩን ሂድ የታዘዝከውን አድርጋለው። ያው ነፍሷን ከስጋዋ ከለየ በኋላ ቢደርስ ያ ሙታ ሲላቀስ አገኘ።
ተውት ነገሩ ከወደ እግዚአብሔር የሆነ ነው ብሎ አጽናንቷቸው ሄዷል። ለዚህ ነው በአርኬ ላይ አርከስሉስ መላከ ሰማይ ቆመ 10 ዓመተ እንዘ ያርልግ ላይለ ወይወርድ ታይተ በማለት እንግዲህ ያነሳው። ስለዚህ ሐዋርያት መላእክት በሰማይ ኮነኑ፣ ሐዋርያት መላእክትን በሰማይ ገዙ በማለት የተሰጣቸው በምድር ያሰራችሁት በሰማይ ታሰረ ይሁን፣ በምድር የፈታችሁት በሰማይ ተፈታ ይሁን ብሎ ወልደ እግዚአብሔር ኢየሱስ ክርስቶስ ስልጣን ሰጥቷቸዋልና ይህንን ምስጢር ነው እንግዲህ ከቅዱስ ጳውሎስ መልእክት ተነስቶ ሊቆ የጠቀሰው። የመጨረሻው ደግሞ ሁላችሁ የምትወዱት በየሳምንቱ ተደጋግሞ የሚደርስላችሁ ክበበ ጌራ ወርቅ የሚለው ነው። እሱን ደግሞ ትርጓሜውን ነግራቸዋለሁ። ክበበ ጌራ ወርቅ ጽሩይ ምንቆ ባህሪ ዘያሃቱ ዘተጽፈ ብኪ ትእምርተ ስሙ ወተስካረ ሞቱ አክለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግዱ እቱ። ይሄ በጣም እጅግ የሚገርም ምስጋና ነው። ወደ አማርኛ ስንመልሰው የስሙና የሞቱ መታሰቢያ ባንቺ የተጻፈብሽ የሚያበራ ከሆነ እንቆ ባህሪ ይልቅ የጠራ ወርቅ ክበብ ያለው የራስ ቁር የጊዮርጊስ የመንግስቱ የራስ ልብስ ጌጥ ሽልማት የአበባ አክሊል ማርያም ሆይ አንቺ ለእርሱ ሁሉን ታሰግጅለታለሽ ታንበረክኪለታለሽ፣ እርሱ ግን ለአንቺ ይሰግዳል የሚል ልዩ ምስጋና ነው። እንግዲህ ሊቃውንቱ አባ ጽጌ ብርሃን፣ አባ ገብረ ማርያም የደረሱትና አራተኛው ልዩ የማህሌተ ጽጌ ምስጋና ይሄኛው ነው። ወደ ትርጓሜ ውስጥ እንምጣ። በተለይ ቅዱስ ጊዮርጊስ ሰማዕትነትን በሚቀበልበት ሰዓት ሚያዝያ 23 የገሉ መጽሐፍ እንደሚናገረው ምን ይላል? የክብር ባለቤት ጌታችን ሰማያዊ መጎናጸፊያን ወይም ልብስን አጎናጸፈው። በእንቆ ባህሪ ያጌጠ ከጥሩ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድን አቀዳጀው ይላል። በደንብ አስተውሉ። ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድን አቀዳጀው ይላል። ስለዚህ ነው የስሙና የሞቱ መታሰቢያ ባንቺ የተጻፈብሽ የሚያበራ ከሆነ እንቆ ባህሪ ይልቅ የጠራ ወርቅ ክበብ ያለው የራስ ቁር የጊዮርጊስ የመንግስቱ የራስ ልብስ ጌጥ ሽልማት የአበባ አክሊል ማርያም በማለት ሊቃውንቱ ያመሰገኑት። እንግዲህ አክለ ጽጌ ይሏታል እመቤታችንን። የአበባ አክሊል ጊዮርጊስ ከዕፀ ሕይወት አበቦች የተሰሩ 7 አክሊሎችን ነው ክርስቶስ ያቀዳጀውና ያቺ ከዕፀ ሕይወት የተሰራሽ የአበባ አክሊል አንቺ ነሽ ይላታል። ምክንያቱም ቅድስት ድንግል ማርያም በሕይወት ዛፍ በሕይወት አበባ ትመሰላለች። ልጇ ኢየሱስ ክርስቶስ ደግሞ በሕይወት ዛፍ ውስጥ ባለው ፍሬ ሕይወት ይመሰላል። ሄኖክ አባታችን ምን ይላል? 7 ተራራዎችን በገነት እንደተመለከተ የመዓዛ እጽዋት እንደከበቧቸው ቅጠሏ የማይጠወልግ አበባዋ ማይረግፍ ልዩ እንጨትን እንዳሸተተ ይጽፋል። በጣም ይገርማል። ይሄ በጣም እጅግ የተለየ ምስጋና ነው። አበባዋ ማይረግፍ ፍሬዋ አበባዋ ማይጠወልግ ፍሬዋ ማይረግፍ ዛፍን ተመለከተ። ሊቃውን ሲተረጉሙ ያቺ የገነት ዛፍ ቅድስት ድንግል ማርያም ናት፣ ምሳሌዋ ነው። አበባው እንደማይረግፍ ቅጠሏ እንደማይጠወልግ ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ማኅተመ ድንግልናዋ የማይለወጥ ጽንዕት መሆኗን ለመጠቆም ነው። ፍሬው የፍሬ ሕይወት የኢየሱስ ክርስቶስ አምሳል ነው ብለው ይተረጉሙታል። ለዚህ ነው ሊቁ ምን ይላታል? የአብ ቀኝ የተከላት ይላታል። የመንፈስ ቅዱስ ኃይል እንድታበብ ያደረጋት ወአፍሬ ያጽላሎታ የአብን ጥላ ከፍሬ ያደረሳት የገነት ዛፍ ይላታል። ስለዚህ ቅድስት ድንግል ማርያም መዓዛ ንጽህናን መዓዛ ቅድስናን ያስገኘች በመሆኗ በዕፀ ገነት ትመሰላለች። ፍሬ ሕይወት ኢየሱስ ክርስቶስን በማስገኘቷ ደግሞ በገነት ዛፍ ትመሰላለች። ሊቁ ቅዱስ ያሬድ በአንቀጸ ብርሃን ላይ እንደተናገረ ያቺን የሕይወት ዛፍ ፍሬን የተሸከመችው የገነት ዛፍ የገነት አበባ ኪሩብ ወይም ሱራፊ ወአዘዞሙ ለኪሩቤል ወለሱራፌል ዘውስተዲሆሙ ሰይፈ እሳት እንተ ትትመያየት ከመ ይቀቡ ፍናጽ ሕይወት ይላል። ኪሩብና ሱራፊ የምትገለባበጥ የእሳት ሰይፍ ይዘው ይጠብቋት ነበረ። ምክንያቱም ሕይወትን ስለተሸከመች ሕይወትን ስለያዘች። በተመሳሳይ መልኩ ይላል ቅዱስ ኤፍሬም ሶሪያዊ ሲተረጉመው እውነተኛውን ፍሬ ሕይወት የተባለ ጌታን ቅድስት ድንግል በማህፀኗ ተሸክማለችና ልክ እንደ ሱራፊ ልክ እንደ ኪሩብ ሆኖ አረጋዊ ዮሴፍ ይጠብቃት ነበር ይላል። ስለዚህ ቅዱስ ጊዮርጊስ የተቀዳጀው ፍላወር ኦፍ ላይፍ የዕፀ ሕይወት አበባ በእመቤታችን ምሳሌነቱ የእመቤታችን በመሆኑ
እንግዲህ ታላቁ ሊቅ አክለ ጽጌ ማርያም በማለት የአበባ አክሊል ማርያም ካለ በኋላ የጊዮርጊስ የስሙም የሞቱም መታሰቢያ የተጻፈብሽ ይላታል። እንግዲህ ታላቁ ሊቀ ጠበብት አስራደ ይሄን ይተረጉሙታል። በጣም የከበሩ ሊቅ ናቸው። በጣም ያስደንቃሉ። ምን አሉ? ትዕምርተ ስሙ የስሙ ምልክት የተጻፈብሽ መባሏ እመቤታችን ማርያም ስሟ ራሱ እንዴት ደስ ይላል ማርያም እና ቅዱስ ጊዮርጊስም ስሙ ተጽፎባታል ማለት ማር ጊዮርጊስ ይባላል። ለምሳሌ ማር ይስሐቅ፣ ማር ኤፍሬም እንደምንለው ማር ጊዮርጊስ ተብሎ ይጠራል። ማርያም ከሚሉት ስሞቿ የፊደሎቿ ቀለማት ሆያት ሁለቱን በስሙ ቅጽል ይነገራል። ከፊት ሆኖ ማር ጊዮርጊስ ይባላል። ስለዚህ የስሙ ምልክት የተጻፈብሽ ወተስካረ ሞቱ የሞቱ መታሰቢያ ይላታል። እንግዲህ የሞቱ መታሰቢያ መባሏ ቅድስት ድንግል ማርያም አንደኛው ነሐሴ 16 ነው የቅድስት ድንግል ማርያም ያው በዓለ ዕርገቷ። የቅዱስ ጊዮርጊስን ፍልሰተ አጽሙ በተመሳሳይ መልኩ ነሐሴ 16 ወደ ልዳ ሆኗል። በአካለ ነፍስ ይጸልይ ነበረ። አጽሜ አንቺ ወደ ሰማይ ወደ በፈለሽበት ወይም ከዚህ ዓለም ወደዛኛው ዓለም በተሸጋገርሽበት ነሐሴ 16 የኔም ፍልሰቴ እንዲሆን አድርጊ ብሎ ይማጸናት ነበረ። እመቤታችንም አማልዳ በዓለ ዕርገቷን ከበዓለ ፍልሰቱ ጋር እንዲተባበር ሆኗልና ነሐሴ። ስለዚህ ወተስካረ ሞቱ ሞት ትንሳኤ፣ ሞት መቀበር፣ ትንሳኤ፣ ሞት መቀበር፣ አጽመ ፍለስ፣ ትንሳኤ እነዚህ የተሳሰሩ አብረው የሚነገሩ ናቸውና ወተስካረ ሞቱ በማለት ያነሳታል። ሊቀ ጠበብት ደግሞ ምን ይላሉ? ቅዱስ ጊዮርጊስ 3 ጊዜ ሞቱ፣ 4ኛ ላይ ፍጹም ክብርን አግኝቷል። 7 አክሊላትን ከጽዮት አበባ የተሰሩ አክሊላትን ተቀዳጅቷልና ማርያም የሚሉትን ፊደላት 4 ናቸው። ይሄን ይጠቁማል በማለት ያመሰጥሩታል። አንቺ ሁሉም ታሰግጅለታለሽ ወለኪኒ ወይም ወለኪሰ ይላሉ። ይሰግዱት እሱ ግን ላንቺ ይሰግዳል በማለት ደግሞ ሊቃውንቱ ይጽፋሉ። ይሄም ምንድነው? ደብረ ምጥማቅ ላይ ትዝ ይላችሁ እንደሆነ ቅድስት ድንግል ማርያም ከግንቦት 21 እስከ ግንቦት 25 ትገለጽ ነበረ። ጉልላቱ ላይ ትገለጽ ነበረ። መጀመሪያ የሚመጣው ቅዱስ ጊዮርጊስ ነበር ይላል። ቅዱስ ጊዮርጊስ እጅ ይነሳታል፣ ከፈረሱ ወርዶ ይንበረከክ ነበር ከፊቷ ይላል እና ህዝቦቹ ደግሞ ቅዱስ ጊዮርጊስን ለማየት የለመኑት እሱን ሲያዩ የአክብሮት ስግደት ለቅዱስ ጊዮርጊስ ሲሰግዱ እሱ ደግሞ ለአምላኩ እናት የአክብሮት ስግደት ያቀርብ ነበረ ደብረ ምጥማቅ ላይና አንቺ ሁሉም ታሰግጅለታለሽ እሱ ግን ላንቺ ይንበረከካል በማለት የቅዱስ ጊዮርጊስንም ክብር አባ ጽጌ ድንግል አባ ገብረ ማርያም ዘደብረሃንታ በዚህ በማህሌተ ጽጌ ምስጋናቸው ላይ አድርሰዋል። በረከታቸው ረድኤታቸው ከሁላችን ጋር ይሁን። እንግዲህ ይሄ የእሁዱ የመስከረም 30 ማህሌተ ጽጌ ነው። ክቡራን ተመልካቾቻችን ስለዚህ ይህን ሰምታችሁ በፍጹም በረከት እንድትቆሙ አደራ ላለው። ሌላ አንድ መዝሙሩንና ሰላሙን ተርጉሜላችሁ አበቃለሁ። ሰቆቃወ ድንግል በእለቱ የሚባለው በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ ሰቆቃወ ድንግል ጽሕፍ በቀለም አንብ ወአንጠብጥቦ ወይሌ ወላ ለይበል ዘአንበቦ ከመሃ ሐዘን ወተሰዶ ሶበ በኩለሄ ረከቦ ረዮ ለይብኪ አይነ ልብ ዘቦ። በአንድነቱ ምንታዊ በሶስትነቱ ርባይ በሌለበት በእግዚአብሔር ስም እንባን እንደ ቀለም ጠብ ጠብ በማድረግ የድንግል ልቅሶ ጽፋለሁ። ያነበበው ወዮ እያለ ያልቅስ እንደርሷ ሐዘንና ስደትን በሁሉ ጊዜ ሲያገኘው የልቡን አይን ያለው አይቶ ያልቅስ በማለት እንግዲህ በተለይ ሰቆቃወ ድንግል ደራሲ የእመቤታችን የቅድስት ድንግል ማርያም ስደቷ ነውና በተለይ ስደቷን በማሰብ እያለቀሰ ደርሶታል። እንደ ቀለም እንባውን ጠብጠብና ረዮ ለይብኪ አይነ ልብ ዘቦ የልቡና አይን ያለው ይህን አይቶ ያልቅስ ይላል። እንግዲህ አይነ ልቡና የሚባል አለ። በልቡና ይህን ሰቆቃወ ድንግል ስንጸልይ ወይም ስንቆመው የቅድስት ድንግል ማርያም ስደቷን እያሰብ እንድናለቅስ ጭምር ያሳሰበው ነው። ስደቷን በሌላ ጊዜ በስፋት ማቀርብላችሁናል ክቡራን ተመልካቾቻችን። ስለዚህ በተለይ ከመዝሙሩንና ሰላሙን ተርጉሜላችሁ መርሃ ግብሩን አበቃለሁ። የእመቤታችን በረከቷ ይደረብን። እንግዲህ ቅዱስ ያሬድ የደረሰው ይህ መዝሙር ሃሌሉያ 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 ትወድሶ መርዓትን ዘትብል አወልድ ሆየ
ንጽ ሐቅለ ንራይ ለእመ ጸገየ ወይን ወለእመ ፈሬ ሮማን አሰርገው ሰማየ በከዋክብት ወምድረኒ በስነ ጽጌያት እስመ ውእቱ ወልድ ዋህድ እግዚአ ለሰንበት ተወድሶ መርአቶ ተብሎ ወልድ ሆየ ቃልከ አዳም። እንግዲህ ተወድሶ መርአት በያንቀጹ ይገባል። ከጊዜ አንፃር ነው ዋናውን ዘሩን የነገርኳችሁ። ወደ አማርኛ ሲተረጎም ሃሌሉያ 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 ይሄ ምስጋናው ይታወቃል። ምስጋና ይግባውና ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር ወልድ ወንድሜና ወደ ዱር እንሂድ ወይን አብቦ እንደሆነ ሮማንም አፍርቶ እንደሆነ እናይ ዘንድ በማለት ሙሽሪት ታመሰግነዋለች። ሰማይን በከዋክብት ምድርን በአበቦች ውበት አስጌጠ። ተቀዳሚ ተከታይ የሌለው ወልድ ዋህድ የሰንበት ጌታዋ ነውና ሙሽሪት ወልድ ወንድሜ ቃሌ ያማረ ነው ትለዋለች በማለት እንግዲህ ቅዱስ ያሬድ ነው የደረሰው። በጣም ይገርማል። እንግዲህ ተወድሶ መርአት ሙሽራውን ሙሽሪት ናት እንግዲህ ወልድ ወንድሜ ወደ ዱር እንሂድ ምትለው ይላል። እንግዲህ ይሄ እንግዲህ ከሰሎሞን መኃልይ ተነስቶ ነው። በተለይ በመኃልየ መኃልይ ምዕራፍ 7 ቁጥር 13 ላይ ከተነገረው ሰሎሞን ሙሽሪትን በምእመን በቤተ ክርስቲያን መስሎ ሙሽራውን ደግሞ መራዊ ሰማያዊ በተባለው በኢየሱስ ክርስቶስ መስሎ ተገልጾለት ያመሰገነው ምስጋና ነውና ወልድ ብሎ ጌትነቱን ይናገራል። የክርስቶስ የአብ ባህሪ ልጅ መሆኑን እሁየ ወንድሜ በማለት ደግሞ ፍጹም የኛን አካል ባህሪያችንን ባህሪ ማድረጉን ይናገራል። ስለዚህ ሙሽሪት ቤተ ክርስቲያን ሙሽሪት ምእመን ወልድ ዋህድ ኢየሱስ ክርስቶስን ወደ ዱር እንሂድ ትለዋለች፣ ወደ እርሻው ቦታ እንሂድ ትለዋለች ይላል። ምን ማለት ነው? እንግዲህ ዱር የተባለ የምእመናን ልቡና ነው። እንግዲህ ምክንያቱም በዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ አዝመራው አሁን እንደነጣ እርሻውን ተመልከቱ ይላል። እንግዲህ አትክልት ስፍራው የወይኑ ባለቤት ራሱ ኢየሱስ ክርስቶስ ነውና እንሂድ ትለዋለች። ምክንያቱም ምእመን ወይም ሙሽሪት የተባለችው ኢየሱስ ክርስቶስ በስጋውና በደሙ የተዋሃዳት የምእመን ሰውነት ብቻዋን ፍሬ ልታፈራ አትችልም። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስን ና ትለዋለች። እንግዲህ በሙሽራ ተመስሏል ጌታችን። ሙሽራውን ትቀበሉ ዘንድ ደናግል ውጡ ይላል የማቴዎስ ወንጌል ምዕራፍ 25 ላይ። ዮሐንስ መጥምቅም ምን ይላል? ዘቦቱ መርአት መርአዊ ውእቱ ሙሽሪት ያለው እርሱ ሙሽራ ነው ይላል። ሙሽሪት የተባሉ ምእመናን ናቸው። በእነሱ ላይ ደግሞ በስጋውና በደሙ የተዋሃዳቸው መርአዊ የተባለ ኢየሱስ ክርስቶስ ነውና መርአዊ ሰማያዊ ኢየሱስ ክርስቶስን በሙሽሪት የተመሰሉ ምእመናን ክርስቲያኖች ወደ ዱር እንሂድ ይላሉ። ወደ አዝመራው ወደ ልቡናችን እስቲ እናስገባ ይሉታል ነው። ወደ ዱሩ እንሂድ ለእመ ጸገየ ወይን አብቦ እንደሆነ ወለእመ ፈሬ ሮማንም አፍርቶ እንደሆነ በማለት እንግዲህ የወይን አበባን በምግባር የሮማን ፍሬ በትሩፋት ይመስለዋል። እንግዲህ ወይን ምግባራችን አብቦ እንደሆነ እንየው ዘንድ ሮማን የተመሰለ ፍሬ የሃይማኖት የምግባር የንጽህና የቅድስና የትዕግስት የፍቅር የመንፈስ ፍሬ ቅዱስ ጳውሎስ የዘረዘራቸው የመንፈስ ፍሬ አፍርቷልና ወደ ዱር እንሂድ ትለዋለች ሙሽሪት ምእመን መርአዊ ክርስቶስ። ይሄ ነው እንግዲህ ሌሊት የሚቆመው ልዩ ዝማሬ ልዩ ዝማሬ። ይቀጥልና ቅዱስ ያሬድ አሰርገው ሰማየ በከዋክብት ሰማይን በከዋክብት አስጌጠ ምድርንም በአበቦች ውበት አስጌጠ ይላል። እንግዲህ የእግዚአብሔር ስራው ድንቅ እኮ ነው። አያችሁ ቅዱስ ያሬድ ስለ ከዋክብት ይጽፋል። አብዛኞቹ ምንም ባለማወቅ ስለ ከዋክብት ስለ አበቦች ስነ ፍጥረትን ማያደንቁ ሰዎች አሉ። ስነ ፍጥረትን ካላደነቅን ምኑን በምድር ላይ መመላለሳችን ምኑን ነው? ለአንክሮ ተፈጥሯል እናደንቃለን፣ ለተዘክሮ ተፈጥሯል እናስብባቸዋለን፣ ለምግበ ስጋም ተፈጥሯል እንመራመርባቸዋለን፣ እንመገባቸዋለን። ይሄ እና ቅዱስ ያሬድ ነው የሚለው ሰማይን በከዋክብት ምድርን በአበቦች ውበት አስጌጠ ይላል። እንግዲህ እግዚአብሔር የፈጠረው ከዋክብት ስፍር ቁጥር የለው። ሰማይን በከዋክብት አስጌጠ ምድርን ደግሞ በአበቦች ውበት አስጌጠ ይላል። እንግዲህ እንደምታውቁት ወደ 391,000 የእጽዋት ዝርያ አለ። 391,000 ከነዛ መካከል እንግዲህ ወደ 369,400 የአበባ ዛፎች አሉ። እግዚአብሔር ያሳያችሁ 369,400 የአበባ ዛፎች አሉ። እነዚህን ሁሉ የፈጠረ ማን ነው? ባለቤቱ ኢየሱስ ክርስቶስ ነው። ስለዚህ አሰርገወ ሰማይን በከዋክብት አስጌጠ ወምድረኒ በስነ ጽጌያት እሱ ማን ነው አለ? እስመ ውእቱ ወልድ ዋህድ እግዚአ ለሰንበት የሰንበት ጌታዋ
ተቀዳሚ ተከታይ የሌለው ወልድ ዋህድ ነው። ስለዚህ ትወድሶ መርዓቶ ተብሎ ሙሽሪት መርዓዊ ሰማያዊ ወልድ ዋህድ ስጋን የተዋሃደ ወልድ ዋህድ ኢየሱስ ክርስቶስን ምን ትለዋለች? ቃል ከአዳም ንግግር ያማረ ነው ትለዋለች ይላል። እንግዲህ ምክንያቱም ከአምስቱ ገበያ ህዝብ የቃሉን ንግግር ለመስማት ይከተሉት ነበረ። ትምህርቱን ለመስማት ጡም ለጉርኤ ነቢብከ ንግግር ለጉሮሮ የጣፋጭ ነው ከማርና ከሶከር ይልቅ ጣፈጠኝ እንዳለ ዳዊት ቃል ከአዳም ቃል ያማረ ነው ብላ ሙሽሪት ቤተክርስቲያን ሙሽሪት ምእመን መርዓዊ ሰማያዊ ጌታዋ ፈጣሪዋ ሕይወቷ ንጉሷ እረኛዋ ኢየሱስ ክርስቶስን ትለዋለች ብሎ ቅዱስ ያሬድ ከዚህ ሁሉ ቃለ እግዚአብሔር ያገናኘው እንግዲህ መዝሙር ይቆማል። መጨረሻ መተረጉምላችሁ ሰላሙ ነው። ሰላሙም ምን ይላል? ሃሌሉያ እንዳለ ሆኖ ናሁ አስተራየ ጽጌ መርዓቱን ይትቤ ወልድ ሆየ ይምስከርቤ እንባቆም ነቢ ግብረ ምግባሩ ለወልድ አንከርኩ ይቤ ንጉሰ ሰላም ክርስቶስ አብይ ልዕልናከ ወመንክር ስብሐቲከ ለእረፍት ሰንበተ ሰራይከ እነሆ አበባ ታየ ሙሽሪት ወልድ ወንድሜ ከርቤን ይሸታል አለች። ነቢይ እንባቆም የወልድን ስራ አደነቀ አለ። የሰላም ንጉስ ክርስቶስ ልዕልና ታላቅ ምስጋና ድንቅ ነው ለእረፍት ሰንበትን ሰራህ በማለት እንግዲህ ጽጌ ኢየሱስ ክርስቶስ መገለጡን ቅዱስ ያሬድ ይጽፋል። በተለይ በመኃልየ 2 ላይ እስመናሁ ክረምት አለፈ እነሆ ክረምቱ አልፏልና ይላል። ወዝናብ ገባለሊሁ ዝናብም ወደ ኋላ ወደ በጋነት ተመልሷል ካለ በኋላ ጽጌ አስተራየ በውስተ ምድርና አበባ በምድራችን ታየ ይላልና እስመናሁ ክረምት አለፈ እነሆ ክረምቱ አልፏልና በማለት የ5500 ዘመን መከራም በክረምት መሰለ። ወዝናብ ገባለሊሁ ዝናብም ወደ ኋላው ተመልሷል ማለት የ5500 ዘመን ዝናመ መከራ በዲያብሎስ ላይ መመለሱን ጽጌ አስተራየ በውስተ ምድርና አበባ በምድራችን ታየ በማለት አበባ ክርስቶስ ከቅድስት ድንግል በነሳው ስጋ መገለጡን ተናግሯልና ጽጌ አስተራየ አበባ ክርስቶስ ታየ በማለት ያሬድ በሰላሙ ያመሰግናል። ከዛ በኋላ ሙሽሪት ምን ትላለች? ወልድ ወንድሜ ከርቤን ይሸታል በማለት በተለይ እፍረት ምዑዝ መዓዛ ቅዱሳን ኢየሱስ ክርስቶስ መሆኑን ምእመን መመስከሯን ይናገራል። ከዛ በኋላ እንባቆም የወልድ ክርስቶስን ስራውን አይቶ እንዳደነቀ ያሬድ እንደገና ይናገራል። ይሄም እንባቆም 3 ላይ ስታነቡ እግዚኦ ሰማይኩ ድምጸኮ ፈራይኩ አቤቱ ድምጽን ሰምቼ ፈራው ሪኩ ግብረከ አንከርኩ አሁንም ስራህን አይቼ አደነቁ በማይከለ ክሌንስ ሳሪኩ ከይላል። ይሄ በጣም ምስጢር ያለው ነው። አቤቱ ድምጽን ሰምቼ ፈራው ማለቱ ቅድመ ዓለም ከአብ ያለ እናት ተወለድክ ሲሉ ሰምቼ ፈራው ማለቱ ነው። ሪኩ ግብረከ አንከርኩ ዛሬም ስራህን አይቼ አደነቁ ማለት ዛሬም ከድንግል ያለ አባት መወለድህን አይቼ ስራህን አደነቁ ማለቱ ነው። መንፈስ ቅዱስ የራቀውን አቅርቦለታል። በሁለት እንስሶች መካከል አየሁ በማለት ደግሞ በላምና በአህያ መካከል ተኝቶ ላምና አህያ እስትንፋሳቸውን ሲገብሩለት ተመልክቷልና ይሄን ተናገረ። እንደገና እግዚኦ ሰማይኩ ድምጸኮ ፈራይኩ አቤቱ ድምጽን ሰምቼ ፈራው ማለት ጨለማን አልብሰ ዲያብሎስን እንጦርጦስ ስጥለው ጣለው ሲሉ ሰምቼ ፈራው ሪኩ ግብረከ አንከርኩ ዛሬም በመስቀል ድል ስትነሳው አይቼ አደነቅሁ። በማይከለ ክሌ እንስሳ ሪኩ በሁለት እንስሶች መካከል አየሁ ማለት በፈያታዊ ዜማና በፈያታዊ ዘጸጋም መካከል መሰቀሉን አንድም በዮሴፍና ኒቆዲሞስ መገነዛቸውን ከዚህና ከጎን ሆነው ሊቁ ተናገረ። በመቀጠል ምን አለ? ክርስቶስ አብይ ልዕልና ታላቅ ነው ምስጋናም ድንቅ ነው ለእረፍት ሰንበተ ሰራይከ ለእረፍትም ሰንበትን ሰራ በማለት ምስጋናውን ይደመድማል ማለት ነው። እንግዲህ ክቡራን ምእመናንና ምእመናት የመስከረም 30 ማሕሌተ ጽጌ የሰቆቃወ ድንግል የመዝሙሩ ትርጓሜ ይህን ይመስላል። እናንተም ሌሊት ቆማችሁ በረከት እንድትሳተፉ አደራ ላለው